ክብር ለእግዚአብሔር ይሁን። አምላካችን እግዚአብሔር ስሙ ይባረክ። ቸሩ አባታችን በስም የሚያውቀን በፀጉራችን ቁጥር እንኳን ልክ የሚያቀን እግዚአብሔር ስሙ ይባረክ። ኢየሱስ ክርስቶስ ጌታ ነው። ረጅም ጸሎት በመጸለይ እንዴት ጠርመሳ ማግኘት እንደሚቻል እንመለከታለን። ዛሬ ታላቅ ነገር በህይወታችን ዋና በምንለው ነገር ላይ እግዚአብሔር ጥርመሳ ታሪካዊ ለውጥ በህይወታችን እንዲሰጠን የምንጸልይበት መንገድ ነው የምነግራችሁ። ይሄ ጸሎት ምን አይነት ጸሎት ነው? በእግዚአብሔር ፊት ረዘም ላለ ጊዜ መጸለይ። በሌላ ሐሳብ ባለፈው አንስቼው ነበር። ይሄኛው ደግሞ ሌላ አይነት መንገድ ነው። ኢየሱስ ክርስቶስ ጌታ ነው። ክብር ለእግዚአብሔር ይሁን። መጽሐፍ ቅዱስ ምን ብሎ ይናገራል? የሉቃስ ወንጌል ምዕራፍ 6 ቁጥር 12 ላይ ሲናገር ምን ብሎ ይናገራል? በእነዚያ ወራት ይጸልይ ዘንድ ወደ ተራራ ወጣ፣ ሌሊቱን ሁሉ ወደ እግዚአብሔር ሲጸልይ አደረ። በነጋም ጊዜ ደቀ መዛሙርቱን ጠራ፣ ከእነርሱም 12ቱን መረጠ፣ ደግሞም ሐዋርያት ብሎ ሰየማቸው ብሎ ይናገራል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ አምላካችን ነው። የሥላሴ አንዱ አካል ነው። ቃል የተባለው እግዚአብሔር ነው። ኢየሱስ ክርስቶስ ጌታችን ነው። ኢየሱስ ክርስቶስ ቤዛችን ነው። ስለ ኃጢአታችን ቤዛ ሆኖ የሞተልን ነው። ንጉሳችን ነው። ኢየሱስ ክርስቶስ እሱ ብቻ ሳይሆን ብዙ ነገራችን ነው። ጌታ በጣም ብዙ ነገራችን ነው። እረኛችን ነው። በራችን ነው። መንገዳችን ነው። ሕይወታችን ነው። ብዙ ነገራችን ነው ጌታ ኢየሱስ ክርስቶስ። እግዚአብሔር ዓለምን ስለወደደ በረከት አድርጎ የሰጠን የማያልቅ በብዙ መንገድ የሚመነዘር በረከት ነው ጌታችን ኢየሱስ ክርስቶስ። እና አንዱ በረከት ከሆነንና ምሳሌ ከሆነን ነገር መካከል አንዱ በምድር ላይ በስጋ ወራት ሲኖር እንዴት ከአባቱ ጋር ሲመላለስ እንደነበረ፣ ከአባቱ ጋር ፍጹም በሆነ እግዚአብሔር አብን ደስ በሚያሰኝ መልኩ ሲመላለስ የነበረው የህይወት ምሳሌ ሌላ የሰጠን የክርስቶስ ኢየሱስ በረከታችን ነው። እሱ ምንድነው? የሱን ምሳሌና ፈለግ በመከተል ህይወታችንን መምራት የሚባል ነገር ነውና አንዱ ክርስቶስ ኢየሱስን የምንከተለው በጸሎት ህይወቱ ነው። ኢየሱስ በጸሎት ህይወቱ እንዴት መጸለይ እንደሚገባንና ውጤታማ ጸሎት እንዴት መጸለይ እንደሚቻል አስተምሮ ነው ያለው። ኢየሱስ የተለያየ አይነት የጸሎት አይነቶችን ጸልዮአል፣ ለደቀ መዛሙርቶቹ አሳይቷል። እርሱ ባደረገው መንገድ ቢያደርጉ ደግሞ ውጤታማ እንደሚሆኑ በአካል አጠገቡ ያስቀመጠ አስተምሯቸዋል። አንዱ ያስተማራቸው ነገር ምንድነው? በህይወት በጣም አስፈላጊ የሆነ ነገር፣ በህይወታችን ላይ በጣም አስፈላጊ አንገብጋቢ የሆነ ዋና በሆነ ጉዳይ ላይ ወደ ህይወታችን እግዚአብሔር እንዲያመጣው እንዴት መጸለይ እንደሚገባ ነው በዚህ ስፍራ ላይ ጌታ ኢየሱስ ክርስቶስ ጸልዮ ያሳየን። እና እነዚህን 12 ደቀ መዛሙርቶቹን ለመምረጥ ሌሊቱን ሙሉ ጸለየ ነው ብሎ መጽሐፍ ቅዱስ የሚናገረው። አሁን እንዳየነው ማለት ሌሊቱን ሙሉ ጸለየ ይላል። ወደ ማን ነው የጸለየው? ወደ እግዚአብሔር ወደ አብ ሌሊቱን ሙሉ ጸለየ። ምን እንዲሆን? ደቀ መዛሙርቶቹን እንዲሰጠው። ብዙም ያጋፉት ደቀ መዛሙርቶች ነበሩ፣ ግን ዓለም ከመፈጠሩ በፊት ያዘጋጃቸውን ሰዎች እንዲሰጠው ነው ኢየሱስ ክርስቶስ የጸለየው። በዚህ ስፍራ ላይ ሌሊቱን ሙሉ ጸልዮ አገኛቸው። ዮሐንስ ወንጌል ምዕራፍ 17 ላይ ሲናገር ከዓለም ለሰጠኝ ሰዎች ስምን ገለጥኩላቸው ብሎ ይናገራል። ከዓለም ለሰጠኝ ሰዎች ስምን ገለጥኩላቸው ይላል። እነዚህ ከዓለም ተመርጠው የመጡ ሰዎች ናቸው። ኢየሱስ ግን እነዚህን 12 እንዴት ያገኛቸው ብትሉ ሌሊቱን ሙሉ ጸልዮ ትልቅ ነገር ነው ከአብ ዘንድ የተቀበለው ኢየሱስ ክርስቶስ። በእነዚህ ሰዎች ነው ዛሬ ላይ ያለውን በቢሊየንስ የሚቆጠረውን ክርስትና ፍሬያማ እንዲሆን ያደረገው። በእነዚህ 12 ዘሮቹ ተጠቅመው በዘራባቸው እንደ ዘር ባዘጋጃቸው ሰዎች ተጠቅመው ነው ዛሬ ላይ ያለውን በቢሊየንስ የሚቆጠር ክርስቲያን እንዲፈጠር ይሆነው። በጣም ትልቅ ነገር ነው ለክርስቶስ ኢየሱስም ማለት ነው። እሱ ከሄደ በኋላ የሱን ራእይ እንዲያስፈጽሙ እንደነዚህ አይነት ሰዎችን ዝም ብሎ በአይን መርጦ አይደለም ያገኛቸው። ሌሊቱን ሙሉ ወደ እግዚአብሔር ጸልዮ ነው ያመጣቸው። እነዚህ ሰዎች ሐዋርያቶች በገቡበት ቦታ በሙሉ ለውጥ ያመጡ ነበር።
ግዛቶችን ሼክ ያደርጉ ነበር። የክፉ መናፍስት ዓለምን ገዢዎችን ይነቀንቁ ነበር። ሕዝብን ይለውጡ ነበር። ወደ ክርስቶስ ያፈልሱ ነበር። የሃይማኖት ስርዓትን ይመቱ ነበር። እነዚህ እነማን ናቸው ብትሉ ጌታ ኢየሱስ ክርስቶስ ሌሊቱን ሙሉ ጸልዮ ያመጣቸው ሰዎች ናቸው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ብዙ ጊዜ በጉልበታችሁ ከእግዚአብሔር የተቀበላችኋቸው ሰዎች ወደ ጌታ ያመጣችኋቸው ሰዎች ይተከላሉ። በጌታ ቤት መተከል ብቻ ሳይሆን ለምድር ፍሬያማና በረከት ነው የሚሆኑት። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። በህይወቴ ዋና ነገር ያስፈልገኛል የምትሉ አንገብጋቢ ነገር የምትሉት ነገር ካለ በቃ ማድረግ ያለብን አንድና አንድ ነው። በእግዚአብሔር ፊት ሌሊቱን ሙሉ መጸለይ፣ ረዘም ላለ ሰዓት መጸለይ። መንገዱን ነው ጌታ ኢየሱስ ክርስቶስ እዚህ ጋር ያሳየን። ዋጋ ያለው ትልቅ ነገር ከእግዚአብሔር ዘንድ ለመቀበል እንዲህ አይነቱን ነገር መጠቀም። በህይወታችን ውስጥ እጅግ አስፈላጊ የሆኑ ጉዳዮች አሉ፣ መመለስ ያለባቸው ብለን የምንላቸው ቁልፍ የሆኑ ጥያቄዎች። እነዚህ ነገሮች ሳይመለሱ ቸል ማለት የለብንም። ይሄ ሳይመለስማ ምን መተኛት አለን ብሎ ልክ እንደ ክርስቶስ ኢየሱስ ሌሊቱን ሙሉ መጸለይ አስፈላጊ ነው። እንዲህ አይነት ውጤት እንዲመጣ ያደርገዋል ማለት ነው። ይሄ በየቀኑ የምናደርገው ነገር አይደለም። አንገብጋቢ ለሆነ ጊዜ ሌሊቱን ሙሉ 12 ሰዓት ሙሉ መጸለይ ካስፈለገ ቀንም ይሁን ሌሊትም ይሁን ብቻ ግን ረዘም ያለ ሰዓት መልስ እስከሚመጣ ድረስ በእግዚአብሔር ፊት መጸለይ እንዲህ አይነት ትልቅ ውጤት፣ ትልቅ በረከት ያለው ውጤት ይሰጣል። ኢየሱስ ምንድነው በዚህ ስፍራ ላይ እያሳየን ያለው? እኔ በሄድኩበት መንገድ ብትሄዱ እንደዚህ አይነት ፍሬያማ ውጤት ታመጣላችሁ ነው የሚለው። ይሄ ደግሞ ምንም ዋጋ የሚያስከፍል ነገር አይደለም። አንድ ቀን የአዳር ፕሮግራም ማወጅ ነው። ቀደም ባለችው ቤተክርስቲያን ኢትዮጵያ ውስጥ በተለይ ስደቱ ባለበት ጊዜ፣ ስደቱን ካለቀ የመጀመሪያዎቹ አመታቶች አካባቢ ቤተክርስቲያን የሌሊት የአዳር ፕሮግራም ነበር። አሁን የምታዩት እኮ ኢትዮጵያ ውስጥ ያለው የክርስትና እንቅስቃሴ እኮ በብዙ ምጥ የመጣ እኮ ነው። በሌሊት በአዳር ጸሎት የመጣም ውጤት እኮ ነው። እና በዛን ዘመን የነበሩ ሰዎች በማህበር በግልም ያረጉታል። የግል የአዳር ጸሎት ፕሮግራም ብለው ሌሊቱን ሙሉ ሲጸልዩ ያድራሉ። ለምን? እንዲህ አይነት ውጤት ያመጣል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። አንድ ነገር በሆነ ነገር ሞክራችሁት ካልሆነ ተስፋ አትቁረጡ። በዛ ነገር ላይ ሌላ መንገድም ተጠቀሙ። ይሄኛው ደግሞ መንገድ ልዩ መንገድ ነው። ምን አይነት መንገድ ነው? ጌታ ኢየሱስ ክርስቶስ ሌሊቱን ሙሉ ጸልዮ ዓለምን የሚያናውጡ፣ የዓለምን ቅርጽ የሚቀይሩ፣ የዓለምን ቅርጽ የቀየሩ ሰዎችን ያገኘው ከእግዚአብሔር አብ በዚህ መልኩ ነው። ይሄ አንዱ ረጅም ጸሎት በመጸለይ ምን አይነት ታላቅ ለውጥ እንደሚመጣ ይነግረናል ማለት ነው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ኢያሱ ምዕራፍ 7 ላይ ልክ እንደዚህ አይነት ጸሎት ተጸልዮ ነበርና ይሄን የጸለየው ኢያሱና የእስራኤል ሽማግሌዎች ናቸው የጸለዩት። ኢያሱ ምዕራፍ 7 ላይ የጸለዩበት ምክንያት ምንድነው? እግዚአብሔር ለኢያሱ አንድ ነገር ተናገረው። የረገጥከው መሬት አወርሳለሁ፣ በእድሜ ዘመን ሁሉ የሚቋቋም የለም፣ እኔ ካንተ ጋር ነኝ፣ በርታ፣ አይዞ ብሎ ላከው። የኢያሱ ተልእኮ ምንድነው? እነዛን 5 አሕዛቦች ማርና ወተት ከምታፈሰው ምድር ላይ ተዋግቶ በማሸነፍ ወይም ደግሞ በፈቃዳቸው እንዲገዙ በማድረግ ምድሪቱን መውረስና ለእስራኤል ማውረስ ነው የተሰጠው ራእይ። እግዚአብሔር እንደ ቃሉ ረዳውና ለጦርነት በወጣባቸው ቦታዎች በሙሉ ማሸነፍ ጀመረ። አንድ ቦታ ላይ ግን ተሸነፉ። ደግሞ መሸነፍ የማይገባቸው በጣም በናቋቸው በጥቂቶች ነው የተሸነፉት። እና ምን አይነት ልማድ አላቸው? ወደ አንድ ሀገር ገብተው ጦርነቱን ከመጀመራቸው በፊት አስቀድመው ሰላዮችን ነው የሚልኩት። እና ጋይ የምትባለውን ቦታ ለመውረስ ሰላዮችን ላኩ። ሰላዮቹ ሄደው ሰልለው መጡና ምን አሉ? ሰዎቹ ብዙ አይደሉም፣ ህዝቡን ሁሉ ማድከም አያስፈልግም፣ 1,000 ሰዎች ሄደው ከተዋጓቸው በቂ ነው፣ በጣም ጥቂቶች ናቸውና 3,000 ሰው ብቻ ላክ ብለው ሰላዮቹ ነገሩት። በሰላዮቹ መሰረት 3,000 ሰዎችን አዘጋጀና ወደ ጦርነት ላካቸው ማለት ነው። ግን በሚያሳዝን ሁኔታ በነዛ ጥቂት በተባሉና በናቋቸው ተሸነፉ። የጋይ ሰዎች የእስራኤልን ሰራዊት አሳደዷቸው። ከነሱም 36ቱ መቱ ይላል። እስራኤል ወታደር እየሸሸ እየሮጠ እየፈራ ሲደናበር ህዝቡ ተመለከተ። ይህን የተመለከተ ህዝብ ልቡ ቀለጠ ይላል መጽሐፉ። እንደ ውሃም ፈሰሰ ብሎ ይናገራል። ኢቭን ራሱ ኢያሱ እንኳን ያልጠበቀው ነገር ነበር። ምክንያቱም እስከዛን ሰዓት ድረስ ድል በድል ነበር ሲሄድ የነበረው። በጥቂቶች ግን ተሸነፈ። እንዴት እንደዚህ ጥቂቶች ያሸንፉናል በሚል ነገሩን አስደንግጧቸው የእስራኤል ህዝብ በሙሉ ልቡ ቀለጠ፣ እንደ ውሃም ፈሰሰ ይላል። ኢቭን የኢያሱን ጸሎት ስትመለከቱት እንደዛ እንደሆነ ታያላችሁ። ተሸነፉ።
36 ሰዎች ከመካከላቸው ተመታ፣ ፈረጠጡ፣ ሸሹ። እና ኢያሱ ይሄ ነገር በጣም ያስደነገጠው። ለዚህ መፍትሄ ለማምጣት ምንድን ያደረገው ኢያሱ ብትሉ ኢያሱና የእስራኤል ሽማግሌዎች እስከ ማታ ድረስ በእግዚአብሔር ፊት በግንባራቸው ተደፉ ብሎ ይናገራል። እስከ ማታ ድረስ በግንባራቸው በእግዚአብሔር ፊት ተደፉ ብሎ ይናገራል። ኢያሱ ምዕራፍ 7 ቁጥር 6 ላይ ሲናገር ብሎ ይናገራል። እንደዚህ ብሎ ይላል፣ ኢያሱም ልብሱን ቀደደ፣ እርሱና የእስራኤል ሽማግሌዎች በእግዚአብሔር ታቦት ፊት እስከ ማታ ድረስ በግንባራቸው ተደፉ፣ በራሳቸውም ላይ ትቢያ ነሰነሱ። ከዛም እግዚአብሔር ቁጥር 10 ላይ እንደዚህ ብሎ ይናገራል። እግዚአብሔርም ኢያሱን አለው፣ ለምን በግንባርህ ትደፋለህ? ቁም፣ እስራኤል በድሏል፣ ያዘዝኳቸውን ቃል ኪዳኔን አፍርሰዋል፣ እርም የሆነውን ነገር ወሰዱ፣ ሰረቁም፣ ዋሹም፣ በዕቃዎች ውስጥም ሸሸጉት ብሎ ተናገረ ማለት ነው። እስከ ማታ ድረስ ነው በእግዚአብሔር ታቦት ፊት እስከ ማታ በግንባሩ ሳይነሳ ተደፋ ብሎ ይናገራል። የሚያስጨንቅ ነገር ስለሆነ በጣም ከባድ ነገር በሕይወታቸው የሞት ነገር። እንግዲህ የሰው ልጅ የመጨረሻ የሚያስፈራራው ነገር ምን እንደሆነ ታውቃላችሁ? የሞት አደጋ ሲመጣ። ይሄንን ግን ምንድነው የቀለበሰው ብትሉ በእግዚአብሔር ፊት ረጅም ሰዓት በመጸለይ ለውጥ መጥቷል። ነገሩ እንደዛ ባይጸሉ ከባድ ነበር። ምክንያቱም ጦርነት ተመታችሁ ማለት የሚያልቀው ሰው ነው። ደም ነው የሚፈሰው። የሚሞተው ይሞታል፣ የሚቆስለው ይቆስላል። እሱ ብቻም አይደለም፣ በሰራዊቱ ላይ የስነ ልቦና ውድቀትን ያመጣል። ፍርሃት፣ ወደ ኋላ መመለስ፣ መሸነፍን ያመጣል። ተስፋ ቃላቸው ላይ ይቀበሉ፣ ተስፋ ቃላቸው ላይ ይፈጸም ይሆናል። ቀጣዩን ራሱ እርምጃ እንዳይወስዱ አስሮ የሚይዝ ነገር ነው ያጋጠማቸው። በጦርነት መሸነፍ ማለት በጣም ከባድ ነገር ነው። የሰው ህይወትን መገበር ማለት ነው። ጦርነት አስቀያሚ ነው። በየትኛውም ጊዜ ሂሳቡን ሲያሳሉት እጅግ ዘግናኝ ነው። የወደፊት ነገራቸውን ምጥማጡን የሚያጠፋ ነው። ስለዚህ ለዚህ መፍትሄ ምንድነው ያደረገው ኢያሱ ብትሉ ከእስራኤል ሽማግሌዎች ጋር እስከ ማታ ድረስ በእግዚአብሔር ፊት በግንባሩ ተደፋ። ከዛ እግዚአብሔር ማታ ተገለጠና ስለምን በግንባር ትደፋለህ? ተነስ ብሎ የጸሎት መልሱም መለሰለት ማለት ነው። ታሪኩን ስታዩት በቃ ሽንፈቱ የመጣባቸው አታርጉ ያልኩትን ነገር አርገዋል። ለእግዚአብሔር እርም ነው የተባለውን ነገር አንዳንዶች እርም የሚባለው ነገር ምንድነው? በቃ እግዚአብሔር ለኔ እርም ነው ካለ ማጥፋት ብቻ ነው። የሄዱበትን ቦታ ሁሉንም፣ ሰውንም፣ ንብረቱንም፣ ሁሉንም፣ ጣዖቱንም፣ ሁሉንም ነገር ማፍረስ፣ ማጥፋት፣ ኢቭን ዛፎች ሳይቀሩ እንኳን እንዲያቃጥሉ ነው የሚታዘዙት። ነገር ግን ሲዋጉ ያሸነፏቸው ቦታዎች ሲገቡ ወርቅ፣ ልብስ ምናምን ነገር መደባበቅ ጀመሩ፣ መስረቅ ጀመሩ። በዚህ ምክንያት ሽንፈቱ የተከሰተው ይሄ ነው አለ ማለት ነው። በኋላ ላይ በቃ ከመካከል ያንን ነገር ያደረገው ነገር አወጡ፣ ፈረዱበት። ከዛ ጦርነቱን ማሸነፋቸውን ቀጠሉ ማለት ነው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ይኸውላችሁ በህይወታችሁ ውስጥ በቤተሰባችሁ ውስጥ አደገኛ የሆነ ከሞት ጋር የተያዘ ችግር በጣም ከባድ የሆነ የምትሉት ነገር ሲያጋጥም እንደዚህ አይነት ነገር በመውሰድ የኢያሱን መንገድ በመከተል በእግዚአብሔር ፊት ረጅም ሰዓት በመጸለይ እስኪናገር በዛኑ ቀን መልሱን እስኪያመጣው ድረስ በመጸለይ ምን መሆን ይችላል? ነገሩን መገልበጥ ይቻላል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ሌሊቱን የተጠቀመው፣ እነ ኢያሱ ደግሞ ቀኑን የተጠቀሙት። ዞሮ ሁለቱም ውስጥ ያለው ነገር ምንድነው ብትሉ ረጅም ሰዓት ጸልዮ ነው ውጤቱ የመጣውና እንደዚህ አይነቱ ጸሎት በዛኑ ጊዜ ነው፣ ወዲያውኑ ነው፣ እዛው ጸሎት ውስጥ ነው መልሱን የምታገኙት። ለውጥን ያመጣ። በህይወቴ በጣም አንገብጋቢ፣ በቤተሰቤ በጣም አንገብጋቢ የምትሉት ጉዳይ አለ። ህይወቴን ድብልቅልቅ ሊያወጣው ነው ይሄ ችግር። በቃ ይሄ ነገር ከተፈጠረ በህይወቴ ላይ ወደፊት በቃ ደህናም አልሆንም ብላችሁ በጣም ከባድ ነገር አጋጥሟቸዋል። በጌታ ፊት ተደፉ፣ እስከ ማታ ድረስ ቆዩ። ነገር ይገለበጣል። እግዚአብሔር ብሉይ ኪዳን ላይም አዲስ ኪዳን ላይም የሰራበት መንገድ። አሜን ነው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ምንድነው ግን በዚህ ውስጥ ማለት በረጅም ጸሎት ውስጥ ረጅም ሰዓት በመጸለይ ውስጥ እግዚአብሔር ምንድነው የሚመለከተው? ለምን እንደዛ እስኪጸልዩ ድረስ ለምን እግዚአብሔር ሰዎችን ይጠብቃል የሚል ጥያቄ ሊፈጠርባችሁ ይችላል። በዚህ ውስጥ ያለው ነገር ምንድነው ታውቃላችሁ? ካንተ ውጭ መፍትሄ የለኝም ብሎ እግዚአብሔርን ሙጭጭ ማለት ነው። ከልብ መፈለግ ነው። በጣም ከልብ እግዚአብሔርን መፈለጋችን ማሳየት ነው። እግዚአብሔር ያንን ነው ባሳለፍነው ነገር ውስጥ የሚመለከተው እሱ ነው። ልጄ ሙጭጭ ብላለች፣ ካንተ ውጭ መድኃኒት የለኝም እያለች ነው። ጉዳዩ አንገብጋቢ ነው። አሁን ካልመለስክልኝ በቃ ህይወቴ ሊበላሽ ነው እያለች ነው የሚለውን ነገር ነው እግዚአብሔር የሚመለከተው።
በፍጹም ልባችን እሱን መፈለጋችን ነው የሚመለከተው። ትንቢተ ኤርምያስ ላይ መጽሐፍ ቅዱስ ሲናገር ምን ብሎ ይናገራል? ወደ እኔም ትጮኻላችሁ እኔም እሰማችኋለሁ፣ በፍጹም ልባችሁ ካሻችሁኝ ታገኙኛላችሁ። በፍጹም ልባችሁ ካሻችሁኝ ታገኙኛላችሁ። እንዲህ አይነቱ ጸሎት በዚህ ቃልም ልንተረጉመው እንችላለን። በፍጹም ልብ እግዚአብሔርን ማፈለጋችንን የሚያሳይ ነው። ሁላችሁ ወደ እግዚአብሔር ጮሆ ልንሰማ እንችላለን። በየቀኑ የምንጸልየውን እግዚአብሔር ይሰማናል። ነገር ግን እዛው መልስን የሚያመጣ ነገር አንገብጋቢ ለሆነ ጉዳይ ላይ ሲሆን ደግሞ ለነገሩ ያለንን ትኩረትና በፍጹም ልባችን እግዚአብሔርን መፈለጋችንን በፍጹም ልባችን ከእግዚአብሔር መልስ መፈለጋችን እግዚአብሔር በዚህ በረጅም ጸሎት ውስጥ የሚመለከተው እሱ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ታዲያ ግን እሺ እንዴት ብዬ ነው ረጅም ጸሎት የምጸልየው የሚል ጥያቄ ሊፈጠርባችሁ ይችላልና መንገዱን እነግራችኋለሁ። በመሰረቱ ይሄ ስፔሻል ጸሎት እንደ በአመት መካከል ውስጥ በወር አንድ የምታረጉ ሊሆን ይችላል። በሁለት ወር በስድስት ወር አንድ ጊዜ ልታረጉት የምትችሉት ሊሆን ይችላል። እንደዚህ አይነቱ ጸሎት በአመት ውስጥም አንዴ ሊሆን ይችላል የምታረጉት። እንዲህ አይነቱን ጸሎት ሁሌ የሚደረግ አይደለም። ኢያሱም እና ጌታችን ኢየሱስ ክርስቶስ ረጅም ሰዓት ለ12 ሰዓት ያለማቋረጥ የጸለዩት ጸሎት ይሄ ከዕለታት አንድ ቀን የምታረጉት ነገር ነው እንጂ ሁሉ ጊዜ የምታደርጉት ነገር አይደለም። ነገር ግን እኔ አሁን ዛሬ ልነግራችሁ ደግሞ የፈለኩት ረጅም ጸሎት በመጸለይ እንዲህ አይነት ውጤት እንደሚመጣ ይሄን ለመግቢያ እንዲከነገርኳችሁ በዕለት ተቀን ሕይወታችን ውስጥ በምንጸልየው ጸሎት እያጠረ የሚያስቸግራችሁ ረዘም ያለ ሰዓት በጌታ ፊት ለመጸለይ ፈልጋችሁ ግን እንዴት ብላችሁ መጸለይ እንደሚገባችሁ ላላወቃችሁና እንዴት ብላችሁ መጸለይ እንደሚገባችሁ ነው አሁን ቀጥዬ ልነግራችሁ የምፈልገው። ብዙ አይነት መንገዶች አሉ። ባለፈው ባስተማርኩት ትምህርት ላይ አንዱን ነው የነገርኳችሁ። ይሄኛው መንገድ ምን ይባላል መሰላችሁ? አንድን ጸሎት ስትጸልዩ የተለያዩ የጸሎት መጽሐፍ ቅዱስ ያስቀመጣቸውን የጸሎት መንገዶችን በአንድ ላይ አካቶ መጸለይ። እነዛን ጸሎት አይነቶችን በአንድ ጸሎታችን ውስጥ አካተን ስንጸልየው ሳናስበው በእግዚአብሔር ፊት ረዘም ያለ ሰዓት እንድንጸልይ ያደርገናል፣ እንድንቆይ ያደርገናል። መቆየት ወሳኝ ስለሆነ መጽሐፍ ቅዱስ ሲናገር ምን ብሎ ነው የሚናገረው? በዛኛው ትምህርት ላይ ጠቅሼዋለሁ። ቆይቼ እግዚአብሔርን ደጅ ጠናሁት፣ እሱም ዘንበል አለልኝ፣ ጸሎቴንም ሰማኝ፣ ከረግረግ ስፍራ ከጭቃም አወጣኝ፣ እግሮቼንም በአለት ላይ አጸናቸው ብሎ ይናገራልና ቆይቼ እግዚአብሔርን ደጅ ጠናሁት እሱም ዘንበል አለልኝ። በጌታ ፊት ሰዓት ጨምሮ መጸለይ ምን ይፈጥራል? ጌታ ዘንበል እንድልን ያደርጋል። ይህን ጥቅስ አላብራራውም፣ በዛኛው ላይ ስላብራራሁት ማለት ነው። እንደሱ ውጤት ስለሚያመጣ ግን ፈልጋችሁ ዳግም የተወለደ ሰው እኮ ይፈልጋል፣ ከአባቱ ጋር ረጅም ጊዜ ማሳለፍ ይፈልጋል። ግን መንገዱን ባለማወቅ ምክንያት እንደዚህ ሊሆን ይችላል እና እንደዚህ ለመጽሐፍ ቅዱስ ፊልጵስዩስ ምዕራፍ 4 ቁጥር 6 ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ ባንዳች አትጨነቁ ብሎ ይናገራል። ደግሜ ያነባዋለሁ። ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ ባንዳች አትጨነቁ ብሎ ይናገራል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ይኸውላችሁ እዚህ ክፍል ላይ 3 አይነት የጸሎት አይነቶች ተገልጠዋል። ምንድነው? ጸሎት ይላል፣ እንደገና ደግሞ ምስጋና ይላል፣ እንደገና ደግሞ ምልጃ ብሎ ይናገራል። በአንድ ጸሎት ውስጥ የተለያየ አይነት የጸሎት ፎርማቶችን የምንጠቀም ከሆነ ከአንዱ ጸሎት መንገድ ወደ ሌላኛው ጸሎት መንገድ ከአንዱ ጸሎት መንገድ ወደ ሌላኛው ጸሎት መንገድ ስንሄድ ሰዓቱ ሳናቀው እየበዛ ሄድና በጌታ ፊት እንድንቆይ ያደርገናል። እንደዚህ ደግሞ መጸለይ ግድ ነው፣ የምርጫ ጉዳይ ሳይሆን ግድ ነው። ለምሳሌ እዚህ ስፍራ ላይ ሲናገር ምን ብሎ ይናገራል? በምስጋና ብሎ ይናገራል። ጸሎት ስትጀምሩ ሁሌም በጸሎታችሁ ውስጥ ሊኖር የሚገባ ወይም ስትጀምሩ ሊኖር የሚገባ ነገር ምን እንደሆነ ታውቃላችሁ? እግዚአብሔርን በማመስገን ጀምሩ። አንድ ጸሎት ውስጥ ምስጋና፣ ጸሎት፣ ምልጃ፣ መንፈሳዊ ውጊያ፣ አዋጅ የመሳሰሉትን መንገዶች ያካተትንበት ስንጸልይ ሳናስበው የጸሎት ሰዓታችን እየረዘመ ይመጣል። እዚህ ጋር ግን 3ቱ ተጠቅሰውልናል። ምን የሚል? ጸሎት፣ ምልጃና ምስጋና የሚል ማለት ነው። ስትጀምሩ በምስጋና ጀምሩ። እግዚአብሔር በቀን ውስጥ ያደረገላችሁ መልካም ነገር ካለ አመስግኑት። እግዚአብሔርን ያደረገላችሁ መልካም ነገር እያሰባችሁ በእናንተ ዙሪያ በቤተሰባችሁ ዙሪያ ያደረገው መልካም ነገር እያሰባችሁ አመስግኑት። ስለ ታላቅነቱ፣ ስለ ቸርነቱ ባህሪው ላይ ተንተረሳችሁ ስለ መልካምነቱ አመስግኑት። እግዚአብሔር ስላደረገላችሁ ብቻ ሳይሆን የእግዚአብሔርን ባህሪዎችን እያነሳችሁ ደግነቱን፣ ቸርነቱን፣ አዳኝነቱን
አስደናቂነቱን እያነሳች ማመስገን፣ ማምለክ፣ እንዲህ አይነት የህይወት ልምምድ ሊኖረን ያስፈልጋል። እንዲህ ሲሆን ምን ይሆናል መሰላችሁ? የጸሎት ሰዓታችን አንዱ ራሱ እንደዚህ የሚያስረዝምበት ሁኔታ ይፈጠራል። በጸሎት ምሳሌ ከምናነሳቸው ሰዎች መካከል አንዱ መዝሙረኛው ዳዊት ነው እና ዳዊት ሁሉ ጊዜ ወደ እግዚአብሔር አደባባይ ሲገባ በምስጋና የመግባት ህይወት እንዳለው ይናገራል። ሰዎችም ያንን ነገር እንዲያደርጉ ይመክራል። መዝሙር 100 ቁጥር 4 ላይ ሲናገር ይላል፣ ወደ ደጆቹ በመገዛት ወደ አደባባዮቹ በምስጋና ግቡ፣ አመስግኑት፣ ስሙንም ባርኩ ብሎ ይናገራል። ወደ አደባባዮቹ በምስጋና ግቡ፣ ወደ አደባባዮቹ በምስጋና ግቡ፣ አመስግኑት፣ ስሙንም ባርኩ እያለ ይናገራል። ይሄ የንጉስ ዳዊት የጸሎት ልምምድ ነው። ወደ እግዚአብሔር ቤት ሲገባ እንዲህ አድርጎ ነው የሚጸልየው። የዳዊት ብቻ ሳይሆን ጌታ ኢየሱስ ክርስቶስም በጸሎት ህይወት ውስጥም እንዲህ አይነት ልምምድ እንደነበረው መጽሐፍ ቅዱስ ይናገራል። ዮሐንስ ወንጌል ምዕራፍ 11 ላይ አልዓዛርን ሊያስነሳ ሲሄድ በህዝቡ ፊት ጸሎት ጸልዮ ነበርና ሲጸልይ እንደዚህ ብሎ ነው የጸለየው፣ አባት ሆይ ሁል ጊዜ እንደምሰማኝ ያውቃለሁ፣ ስለዚህም አመሰግንሃለሁ። ዳሩ ግን አንተ እንደላከኝ ያውቁ ዘንድ ይህንን አደረግኩ፣ ይህንን አልኩ በሰዎቹ ፊት ብሎ ይናገራል። ሁሌ እንደምሰማኝ ያውቃለሁ፣ ስለዚህም አመሰግንሃለሁ አለ። በምስጋና ነው ጌታ ኢየሱስ ክርስቶስ እየጀመረው። ጸሎታችሁ ምስጋና ያለበት ይሁን። እግዚአብሔር ይባረክ። ዛሬ ለማመስገን አይከብደንም። በራሳችን ቋንቋ ከራሳችን ልብ ከራሳችን ስሜት አውጥተን የሱ ምስጋና ሊገልጥልን በሚችል ሁኔታ እናመሰግነዋለን። ግን ደግሞ በሱ ብቻ አይደለም። እግዚአብሔር ይባረክ። ዛሬ በመድራችን ላይ እግዚአብሔር በሺህ የሚቆጠሩ ዘማሪዎችና በመቶ ሺዎች የሚቆጠሩ መዝሙሮችን እግዚአብሔር ለአብያተ ክርስቲያን ሰጥቷል። በአንዱ ዘማሪ መዝሙር እግዚአብሔርን ማመስገን፣ መዘመር በእግዚአብሔር ፊት። አንዳንዴ ምናልባት መዝሙር ሸምድዶ ይዞ የመዘመር ልምምድ ላይኖረው ይችላል። እንደዛ እንኳን ከሌላችሁ መዝሙራችሁን ከፍታችሁ ከመዝሙሩ ጋር አብራችሁ ማምለክ። ድንቅ ድንቅ አስመላኪዎችን እግዚአብሔር አስነስቶልናል። የሚጣፍጥ አምልኮ የሚያስመልኩ የእነሱን አውርዶ ከነሱ ጋር አብሮ ማምለክ፣ ጌታን ማመስገን። ደግሞ ከተቻለ ደግሞ ቤስቱ ከዚህም የተሻለው ደግሞ መዝሙሮችን ከውስጣችን በራሳችን ቋንቋ ከልባችን እያወጣን በልባችሁ ተቀኙ ስለሚል ከልባችን ተቀኝተን ከልባችን እያወጣን ደግሞ እግዚአብሔርን ብናመሰግነው ያኛው ደግሞ ቤስት ነው። ሁለቱንም እግዚአብሔር ይቀበለዋል። መጽሐፍ ቅዱስ ሲናገር ሰለሞን ቤተ መቅደሱን ከሰራ በኋላ ካህናቶቹ በአሳፍ መዝሙር ነው አይደል ሲዘምሩ የእግዚአብሔር ክብር የወረደው። እኛ ደግሞ በሊሊ መዝሙር፣ በቤቲ መዝሙር፣ በመስፍንጉቱ መዝሙር፣ በይድነቃቸው መዝሙር እግዚአብሔር እናመልካለን። በሌሎችም እግዚአብሔር ለቤተ ክርስቲያን በሰጠን መዝሙር እናመልካለን። እሱም አንድ መንገድ ስለሆነ ማለት በአሳፍ መዝሙር ሲዘምሩ እግዚአብሔር ክብር እንደወረደ ይናገራል። ክብር ለእግዚአብሔር ይሁን። እና ይሄ ራሱ አንዳንዴ ምን ይሆናል መሰላችሁ? ከልባችሁ ያመለካችሁ ስተት ምናልባት ከ30 እና ከ40 ደቂቃ በላይ ትሄዳላችሁ። በጌታ ፊት ቆየት እንድትሉ ያደርጋችኋል። ይሄንን የእግዚአብሔር ሰዎች አድርገውታል። ደግሞ በዋናነት የሃይማኖታችን ጀማሪና ፈጻሚ ጌታችን፣ አምላካችን፣ ቤዛችን፣ ንጉሳችን፣ የህይወታችን ራስ የሆነው ክርስቶስ ኢየሱስም በስጋ ወራት ይህንን ነገር አድርጓል። እግዚአብሔርን አመስግኗል። ጸሎት ሲጀምር እግዚአብሔርን በማመስገን እንደሚጀምር ከዚህ ልምምዱ እናያለን ማለት ነው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። በጌታ በኢየሱስ ክርስቶስ እግዚአብሔር የምስጋና መጎናጸፊያን ይጣልባችሁ። የዝማሬን ነገር ከውስጣችሁ ከልባችሁ እግዚአብሔር ያፍልቅላችሁ። በመዝሙር በቅኔ በልባችሁ እግዚአብሔር የመቀኘትን ጸጋ በጌታ በኢየሱስም ይስጣችሁ። እግዚአብሔርን ደስ ከሚያሰኘው ነገር አንዱ ምስጋና ነው። ጌታ ምንም አድርጉልኝ አላለም፣ አመስግኑኝ ያለው፣ አምልኩኝ ያለው፣ ዕውቅና ስጡኝ በምስጋና ውስጥ ነው ያለው። እግዚአብሔር ስናመሰግነው ላደረገው ነገር ስለማንነቱ ስለጌትነቱ ስናመሰግነው ዕውቅና እየሰጠነው ነው። ልጆቼ እኔን አውቀዋል በዛ ውስጥ ይላል። ደስ ያሰኘዋል። መልካም መዓዛ ያለ በእግዚአብሔር አፍንጫ ዘንድ መልካም መዓዛ ያለው ሽታ ምስጋና ነው። ይፈልገዋል ጌታ። ከአባታችን ጋር ልባችንን ፍስስ የምናደርግበት ውለታውን የምናነሳበትና የምናመሰግንበት መንገድ ጌታን ደስ ያሰኘዋል። ስለዚህ በጸሎታችን ውስጥ እግዚአብሔርን ማመስገን ሲካተትበትና በዝማሬ በቅኔ በመሳሰሉ መንገዶች እግዚአብሔርን ስናመሰግነው ሳናስበው በጸሎት ውስጥ ረዘም ላለ ጊዜ እንሄዳለን። አንዳንዴ 1 ሰዓት ሁሉ ልታመልኩ ትችላላችሁ፣ ከዛም በላይ ልታመልኩ ትችላላችሁ። ስለዚህ ጸሎታችን ውስጥ የተለያዩ አይነት ፎርማቶች ካሉበት የተለያየ ያጸላይ መንገዶች ካሉበት ሳናስበው በእግዚአብሔር ፊት ረጅም ጸሎት እንድንጸልይ ያደርገናል ማለት ነው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው።
ሁለተኛ እዚህ ክፍል ላይ የተጻፈው ነገር ምንድነው? በጸሎት በምልጃ ከምስጋና ጋር በእግዚአብሔር ዘንድ አስታውቁ እንጂ በአንዳች አትጨነቁ ብሎ የሚናገረው በዚህ ክፍል ላይ ጸሎት የሚል ቃል ደግሞ ይናገራል። ጸሎት የሚል ቃል ይናገራል። ኢየሱስ ክርስቶስ ጌታ ነው። በእግዚአብሔር ፊት እንጸልያለን። ስንጸልይ ታዲያ ለማን መሰላችሁ መጸለይ? በመጀመሪያ ለራሳችሁ ጸልዩ። ለማንም አይደለም፣ ለራሳችሁ ጸልዩ። በህይወታችሁ ስለሚያስፈልጋችሁ ነገር ጸልዩ። ብዙ ጊዜ ጸሎት ሰዎች የሚመስላቸው ነገር ግን ምንድነው መሰላችሁ? ይሄን ስጠኝ፣ ይሄን አርግልኝ፣ ይሄን አሟላልኝ ብቻ ነው። እሱ ብቻ አይደለም። ስለ ባህሪያችሁ ጸልዩ። ስለ ባህሪያችን መጸለይ አለብን። ህይወታችን በየቀኑ እየመረመረን ለህይወታችን ኤክስ እና ራይት እየሰጠን እግዚአብሔር ጥሩ ነገር በህይወታችን ላመጣውና ካራክተራችን የቀየረው ነገር ካለ እግዚአብሔር እናመሰግነዋለን። ከሌለ ደግሞ ምንድነው ያልተቀየረ ነገር ካለ በዛ ነገር ላይ ለውጥ እስኪመጣ ድረስ መጸለይ አለብን። ጸሎት እንዲሁም አንዱ ህይወት የሚሰራበት ቦታ ነው። በቃል ብቻ አይደለም ሰው ህይወቱ የሚሰራው በጸሎትም ጭምር ነው። ጸሎት ምንድነው? ጸጋን ስለሚያስለቅቅ። ጸሎት ምን ይፈጥራል መሰላችሁ? በህይወታችን ውስጥ መነቀል የሚገባውን ነገር ክፉን ነገር ይነቅላል፣ በጎ ነገር እንዲተከል ያደርጋል። በዚህ ነገር ፍቅር የሌለኝ ሰው ነኝ፣ ራስ ወዳድ ነኝ፣ በዚህ ነገር ላይ እኔ ችግር አለብኝ፣ ጌታ ሆይ እባክን ከዚህ ነገር አውጣኝ፣ ለውጠኝ፣ የፍቅር ሰው እንደሆን እርዳኝ ማለት አለብን። እየተሰራን ወደ ፍጽምና መንመጣው እያንዳንዱ በህይወታችን የሚያጋጥመን ክስተት የሆነ ነገር እየነገረን ነው የሚያልፈው። ታዲያንም ወደ ጸሎት በእግዚአብሔር ፊት ይዘን ቀርበነው ጌታ ሆይ ይሄን ነገር ከህይወቴ ንቀልልኝ፣ ይሄን ነገር ደግሞ ትከልብኝ እያለን መጸለይ አለብን። ለራሳችን መጀመሪያኛ ስንቆም ነው ለሌላው መንጸልየው ማለት ነው። እና ግን በጸሎታችን ውስጥ ሁሌ ሊካተት የሚገባው ይሄን አምጣ፣ ይሄን ስጠኝ ብቻ አይደል። ህይወቴን እያልን ህይወታችንን እያየን ይሄን ለውጥ ፈልጋለሁ እያልን መጸለይ አለብን። ጳውሎስ ለሚያገለግላቸው ቤተክርስቲያኖች ሲጸልይ በእናንተ መካከል ስላላችሁ ስለ እምነታችሁ፣ ስለ ጽናታችሁ፣ ስለ ፍቅራችሁ ሰምቼ እግዚአብሔርን አብን በዚህ ጉዳይ ላይ አመሰግናለሁ። ደግሞ በዚህ ነገር ላይ እግዚአብሔርን ማወቅ እንዲጨምርባችሁ እንዲህ ብዬ ጸልያለሁ እያለ የልቦናቸው ዓይኖች እንዲከፈቱ እያለ የተለያዩ ጸሎቶች ለሚያገለግላቸው ይጸልይ። ካራክተርና ህይወታቸውን እየተከታተለ እንዲያደርግ ነበር። ጸሎትን እንዲያውም አንዱ የህይወታችን መሰሪያ ቦታ ካደረግነው ህይወታችን ይለወጣል። ራሳችንም እየገመገምን የቱ ጋር እንደተለወጥን፣ የቱ ጋር እንዳልተለወጥን፣ የቱ ጋር መነቀል ያለበት ነገር እንዳለ፣ የቱ ጋር መተከል እንዳለበት ሁሌም እናያለንና ጸሎት አንዳንዶች የሚመስላችሁ ስጠኝ አምጣ ምናምን ብቻ አይደለም። ለህይወት መጸለይ፣ ለራሳችን ህይወት መጸለይ። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ ክርስቶስ በጸሎት ህይወቱ ይሄንን አድርጓል። ያው ጌታ ስለ ካራክተሩ አይደለም ማለት እሱ ፍጹም ነው፣ እንከን የሌለበት ነው፣ ያለ ኃጢአት የሆነ ነው፣ ፍጹም ሰው ሆኖ ነበር በምድር ላይ ሲመላለስ የነበረው። ግን ጸሎት ሲጀምር አንዱ የሚጸልየው ስለራሱ ነው ኢየሱስ ክርስቶስ። ክብር ለእግዚአብሔር ይሁን። ስለራሱ የጸለየበትን ቦታ የት ነው የምናገኘው? ዮሐንስ ወንጌል ምዕራፍ 17 ላይ 26 ቁጥር ነው ያለው። እዛ ላይ ጌታ ኢየሱስ ሲጸልይ የጌታ ኢየሱስ ክርስቶስ ሌላው የጸሎት ህይወቱ ምን እንደሚመስል እዛ ላይ ትመለከታላችሁና እዛ ጋር ኢየሱስ ክርስቶስ ሶስት አይነት ጸሎት ጸልዮአል። አንደኛ የጸለየው ስለራሱ ነው የጸለየው። ሁለተኛ ነገር የጸለየው ያደረገውን ነገር ለአባቱ የሥራ ሪፖርት ያደረገበት ነው ያ ጸሎት። ሶስተኛ ደግሞ የጸለየው ደግሞ ለደቀ መዛሙርቶቹ ነው የምልጃ ጸሎት የጸለየላቸው። ዮሐንስ ወንጌል ምዕራፍ 17 ከ1 እስከ 5 ያለው ቃል ኢየሱስ ለሱ የጸለየው ለራሱ የጸለየው ጸሎት ነውና እሱን ቃል ሲላንብብላችሁ እንደዚህ ይላል። ኢየሱስም ይህንን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ፣ አባት ሆይ ሰዓቱ ደርሷል። ልጅህ ያከብር ዘንድ በሥጋ ሁሉ ላይ ስልጣን እንደሰጠው ለሰጠው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው። እውነተኛ አምላክ ብቻ የሆንክ አንተ የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። እኔ ላደርግ የሰጠኝን ሥራ ፈጽሜ በምድር አከበርኩ። አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ ብሎ ጸለየ። ከ1 እስከ 5 ያለውን ስትመለከቱ እንደዚህ አይነት ነው ጌታ ኢየሱስ ክርስቶስ ጸሎት የጸለየው። ዓለም ከመፈጠሩ በፊት በአንተ ዘንድ በነበረኝ ክብር አክብረኝ፣ ለሰጠኝ ሰዎች ለሥጋ ለባሾች ሁሉ የዘላለም ሕይወት ሰጣቸው ዘንድ አክብረኝ። የዘላለም ሕይወት ማግኘት የተጀመረው መቼ ነው? ኢየሱስ ከከበረ በኋላ። ኢየሱስ እስከሚከብር ድረስ የዘላለም ሕይወት አልነበረም። በተስፋ ነበረ ደቀ መዛሙርቶቹ እንኳን የዘላለም ሕይወት ያገኙ። ልክ መፈጸም የጀመረው ግን ኢየሱስ ክርስቶስ ሲከብር። ኢየሱስ መቼ ነው የከበረው ብትሉ ስለ ኃጢአተኞች ሞቶ በሶስተኛው ቀን ተነስቶ 40 ቀን ከደቀ መዛሙርቶቹ ጋር አሳልፎ ወደ አባቱ አርጎ በአባቱ ቀኝ በተቀመጠ ጊዜ
ያኔ ነው የዘላለም ሕይወት የሚባለው ነገር ተግባራዊ መሆን የጀመረው ማለት ነው። መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 7 ቁጥር 37 ላይ ሲናገር ምን ይላል? ኢየሱስም በባህሩ በኋለኛው ቀን ቆሞ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ መጽሐፍ እንደሚል በእኔ የሚያምን ከሆዱ የሕይወት ውሃ ወንዝ ይፈልቃል ብሎ ጮኸ። ይህም በእርሱ የሚያምኑት ቀበሉት ስላላቸው ስለ መንፈስ ቅዱስ ተናገረ። ኢየሱስ ክርስቶስ ስላልከበረ መንፈስ ቅዱስ አልወረደም ነበር ይላል። መንፈስ ቅዱስ መቼ ነው የወረደው? ኢየሱስ በአብ ቀኝ በተቀመጠ ጊዜ፣ ዓለም ከመፈጠሩ በፊት በነበረው ክብር በከበረ ጊዜ፣ የዚያን ጊዜ ነው የዘላለም ሕይወት መሆን የጀመረው መንፈስ ቅዱስ ከመጣ በኋላ ማለት ነው። እና ኢየሱስ ይሄ እንዲሆን ጸልዮአል። በእግዚአብሔር ስለ ራሱ ነው የጸለየው። ከአብ ጋራ ስላለው ህብረት፣ አብ ስለሰጠው ስራ እና በህይወት ውስጥ ሊሆን ስለሚያስፈልገው ነገር ነው ኢየሱስ ክርስቶስ የጸለየው። ክብር ለእግዚአብሔር ይሁን። እና ከጌታ ይሄን እንማራለን። ጸሎታችን ውስጥ እንደዚህ አይነት ጸሎት ሲካተት ምን ይሆናል መሰላችሁ? በምስጋና ላይ የፈጀነው የሆነ ሰዓት አለ። እንደገና ደግሞ ስለ ራሳችን ስንጸልይ ደግሞ የምንፈጀው ሰዓት አለ። እንዲህ ሲሆን ምን ይሆናል መሰላችሁ? ሰዓቱ እየረዘመ ይሄዳል ማለት። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። እቺን ነገር ግን አትርሱ። ስትጸልዩ ስለ ባህሪያችሁ በደንብ ጸልዩ። ራሳችሁን መርምሩ። ቀን ብዙ ነገር ውስጥ አልፋችሁ ሊሆን ይችላል። ራሳችሁን እዩ። ህይወታችሁን አይታችሁ ጥሩ ከሆናችሁ እግዚአብሔርን አመስግኑ። የሚቀራችሁ ደግሞ ከሆነ ደግሞ አይ ጌታ ሆይ በዚህ ነገር ላይ ትክክል አይደለሁም ብላችሁ ንስሐ ገቡ። በተለይ የተደጋገመ ከሆነ ይህንን ነገር ከህይወቴ ላይ ቁረጥ። ፍጽምናችን የሚሰራው አንዱ በጸሎት ስለሆነ ማለት ነው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ሁለተኛው ጸሎትን ረዘም አድርጎ ለመጸለይ የሚረዳን ነገር ምንድነው? በጸሎታችን ውስጥ ከምስጋና ቀጥሎ እንዲህ አይነት ጸሎት መጸለይ ይህን ውጤት ያመጣል። ሶስተኛው ረዘም ያለ ጸሎት እንድንጸልይ የሚያደርገን እዚሁ ክፍል ላይ ምልጃ የሚላል። ይኸውላችሁ አንዳንድ ሰው በጣም ራስ ወዳድ ነው። ጸሎቱን ሲጀምር ጀምሮ እስኪጨርስ ድረስ ስለራሱ ብቻ ነው የሚጸልየው። ለሰዎች ለምንወዳቸው ሰዎች ያለን ፍቅር የምንገልጽበት ቦታ የት እንደሆነ ታውቃለህ? ምልጃ ነው። የምልጃ ስለ ሌሎች መማለድ፣ ሌሎች እንዲድኑ መማለድ፣ ለቅዱሳን ወንድሞቻችን መማለድ፣ እህቶቻችን መማለድ፣ ለምንወዳቸው ቤተሰቦች መማለድ፣ ላልዳኑ ሰዎች መማለድ፣ ሸክም ላለን ሰዎች መማለድ፣ መጸለይ እግዚአብሔር ደስ ከሚያሰኙት ነገሮች አንዱ ይሄ ነው። መጽሐፍ ቅዱስ እንደዚህ ብሎ ይናገራል። ኢዮብ ስለ ወዳጆቹ በጸለየ ጊዜ እግዚአብሔር ምርኮን እንደመለሰለት ይነግራል። እግዚአብሔር ምርኮን መለሰለት ይላል። ኢዮብ ስለ ወዳጆቹ በጸለየ ጊዜ ስላቆሰሉት፣ ስላናደዱት ጸለየላቸው። አብረው ፍሎ አድርገዋል የሆነ ጊዜ ላይ ማለት ነው። የሆነ ጊዜ ላይ ግን የሚያቆስሉት ሆነው ተገለበጡበት። ከዛ ግን መጽሐፍ ቅዱስ ማለደላቸው ይላል። ክብር ለእግዚአብሔር ይሁን። እና እግዚአብሔር ምርኮን የመለሰለት መቼ ነው መሰለ? ስለ ወዳጆቹ በጸለየ ጊዜ። ኢየሱስ ክርስቶስ ጌታ ነው። ምልጃ በጸሎታችን ውስጥ ለሌሎች ያለንን ፍቅር ነው የሚያሳየው። ራስ ወዳድ እንዳልሆነ ነው የሚያሳየው። ደግሞ ምንድነው መሰላችሁ? እኛ ራሳችን የምልጃ ውጤቶች እንደሆንን ታውቃላችሁ። በጌታ ቤት ያላችሁ ይሄን አሁን እየሰማችሁ ያላችሁት በአንድ ወቅት ስለእናንተ የሆነ የማለደ ሰው አለ። እናንተ በሆነ ሰው ምጥ የተወለዳችሁ ናችሁ። በሆነ ሰው ጸሎት የተወለዳችሁ ናችሁ። እግዚአብሔር የሆነ ሰው አስነስቶ ስለእናንተ እንዲጸልይ አድርጎ ነው በጌታ ቤት ልትሆኑ የቻላችሁት። ክብር ለእግዚአብሔር ይሁን። አንዳንዶች ቤተሰቦቻቸው፣ ጓደኞቻቸው አስቀድመው ወደ ጌታ መጥተው ለነሱ ጸልዩላቸው በእነሱ የጸሎት ምጥ የተወለዱ ናቸው። እኔ ከቤተሰቤ የመጀመሪያ ነኝ በጌታ ማለት። ስለኔ ማን ነው የማለደው ብዬ አንድ ቀን አስብ ነበርና የሚገርም ነገር ሁሉ ጊዜ በልሳን ስጸልይ የሚገርመኝ ነገር የሰዎችን ስም ያመጣል። ልሳኔ ውስጥ የሰዎችን ስም እሰማለሁ። አንዳንዶቹ የፈረንጆች ስም ነው የምሰማው፣ አንዳንዴ የአበሻዎችን ስም እሰማለሁ። እና አንድ ጊዜ ትዝ ይለኛል በልሳኔ ውስጥ እየጸለይኩ በረደዱ ሴን የሚል ስም ይመጣል። በቃ እየደጋገመ በልሳኔ ውስጥ እንደዚህ ብሎ ይመጣልና ምንድነው ለዚህ በረደዱ ሴን ስለሚባለው ሰው መንፈስ እየቃተተ ነው እያልኩ እጸልይ ነበር። አንድ ጊዜ ደግሞ ምን ሆነ መሰላችሁ? የዛን ስም ስጸልይ በጸሎቴ ውስጥ ጆን የሚል ነገር ይመጣል። ተደጋጋሚ ነው። ጸልይና ጆን እያልኩ ጮሃለሁ። እየደጋገምኩ ነው እንደዛ የምጸልየውና በዚህ ጉዳይ ላይ ጌታ ስላስተማረኝና ስለ ልሳን ብዙ ሚስጥር እግዚአብሔር ስላስተማረኝ
በቃ ለአንድ ሰው መንፈስ እየቃተተ ነው፣ መንፈስ ቅዱስ እየቃተተለት ነው በእኔ ውስጥ ሆኖ ብዬ እኔ አልኩትኝና የሚገርመው እንዲህ የሚጸልይበት ሰሞን ከአንድ ነብይ ጋር የሚታወቀውን ነብይ አለ ምድራችን ላይና የራሱ ቴሌቪዥን ጣቢያ ያለው የሚያገለግል አንድ ነብይ ነበርና እሱ ጋር በሚዲያ ስራ ጉዳይ ተገናኘንና እየጸለየ ምን አለ፣ ጆን የሚባል ሰው ታውቃለህ ወይ? ከጆን ጋር የተገናኘ ነገር አለ ወይ ምናምን ብሎ አለኝ። ጆን የሚባሉ ብዙ ጓደኞች አሉኝ፣ ብዙ ሰው አውቃለሁ ጆን የሚባል አልኩት። በህይወቴ ውስጥ ማቃቸው ብዙ ጆኖች አሉ አልኩት። ግን የገረመኝ ሰሞኑን ሲጸልይ በዚህ ሳምንት በሙሉ በልሳኔ ውስጥ ጆን 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 የሚል ነገር እየደጋገመ ይመጣል። እንግዲህ ምናልባት ከሱ ጋር የተያዘ ነገር ካልሆነ እንጂ ብዙ ማቆ ጆን አለ ምናምን ብዬ አልኩኝ። ያው እሱ የሚነግረኝ መልእክት ነገረኝ ከሱ ጋር አያይዞ ማለት ነው። በቃ እየቃተትኩ ነው ለሰንበዲ ነኝ እየቃተትኩለት ነው ያለው። መጽሐፍ ቅዱስ ሲናገር ይውላችሁ ሰው ካልተማለደለት እንደማይድን ታውቃላችሁ። መማለድ ግድ ነው። በቃ ላልዳኑ ሰዎች መማለድ ግድ ነው። ለዳኑም ደግሞ ወንድሞቻችን ደግሞ መማለድ ግድ ነው። ለዳኑ ወንድሞቻችን እነሱ ስለማይሰሙ ሳይሆን የፍቅር ምልጃን ማለድላቸዋል። ላልዳኑ ሰዎች ግን መማለድ ሰዎችን የዘላለም ሕይወት እንዲያገኙ ያደርጋቸዋል። አንዱ እግዚአብሔር ሰዎችን የሚያድነው በወንጌል ስብከት ብቻ አይደለም፣ ምልጃም ያስፈልጋል። ምክንያቱም መዳን የእግዚአብሔር ሥራ ስለሆነ በእግዚአብሔር ፊት ማንነታቸውን አሳውቀን በስም እግዚአብሔር አውቋቸው በስም ስለነሱ እግዚአብሔር ሥራ እንዲጀምር ያደርገዋል። እንደዚህ ብሎ ይናገራል መጽሐፍ ቅዱስ ሲናገር አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 እና 2 እንደዚህ ብሎ ይናገራል። እንግዲህ እግዚአብሔርን በመምሰልና በጭምተኝነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገሥታትና ስለ መኳንንቶች ሁሉ እንዲደረግ ከሁሉ በፊት እመክራለሁ። ሰዎች ሁሉ ሊድኑና እውነትን ሁሉ ወደ ማወቅ ሊደርሱ በሚወዱ በእግዚአብሔርና በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ብሎ ይናገራል። ሰዎች ሁሉ ሊድኑና እውነትን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኘው ይህ ነው ብሎ ይናገራል። ሰዎች እንዲድኑ ምን አድርጉ እያለ ነው የሚናገረው? ማልዱ፣ ስለነሱ አመስግኑ፣ በእግዚአብሔር ፊት አሳስቡ፣ ስለ ሰዎች ጸልዩ፣ ስለ ነገሥታት ጸልዩ፣ ስለ መኳንንቶች ጸልዩ፣ ማልዱላቸው የዘላለም ሕይወት እንዲያገኙ። ሰዎች ሁሉ እንዲድኑ በሚወድ በእግዚአብሔር በመድኃኒታችን ፊት እንዲህ አይነቱ ጸሎት ደስ ያሰኘዋል። አንዳንዴ የሆነ የደስታ መንፈስ ይመጣል። የሚገርመው ለሰዎች ሲጸልዩ ደስ የሚል ስፒሪት ይመጣል። እኔ በሕይወቴን ነገር ተለማምጃለሁ። ለሰው ሲጸልይ እንደሱ አይነት ስሜት ይመጣብኝ። እግዚአብሔር የፍቅር ሸክማችንን ይመለከታል። አንዱ የሚሰራው በእንደዚህ ነው። ሰዎችን የሚያድነው በምልጃ ጸሎት ነው እግዚአብሔር የሚያድነው። እና እናንተ ዛሬ በጌታ ቤት እንድትሆኑ የሆነ ሰው እግዚአብሔር አስነስቶ እንዲቃትትላችሁ አድርጓል። ምናልባት ቤተሰቦቻችሁን የሚያውቋችሁን፣ ምናልባት ጓደኞቻችሁን በጌታ ያሉትን አስነስቶላችሁ ሊሆን ይችላል። ምናልባት ደግሞ በመንፈስ አንዱን አስነስቶ አስቃጥቶት ሊሆን ይችላል። አንድ ጊዜ አንድ እህት አገኘሁኝና የሆነ ቡቲክ ቤት ያላት እህት የሰፈራችን ልጅ ናትና እኔ በጌታ መሆኗን አላቅም ነበረ እና ትንሽ ከሷ ጋር ቁጭ ብዬ የተጫወትን እያለ በጌታ እንደሆነች ነገረችኝ እና አንድ በጣም ያስደንቅ ነገር ነገረችኝ ከዚህ ጋር በተያዘ ማለት ነው። የሚገርም አለች፣ እናንተ ድንጋይ ላይ ቁጭ ብላችሁ አላፊ አግዳሚውን ስትሳደቡ ድንጋይ ስትወረውሩ እኛ ሁሉ ጊዜ ስናልፍ ትሰድቡን ነበረ፣ ትለክፉን ነበረ እና የሚገርመው ግን ወደ ጸሎት የምንጸልይበት ቦታ ስንሄድ ነው እንደዛ የምታረጉትና ሁሌም እንጸልይላቸዋል። እግዚአብሔር ድንጋዩ ላይ የተቀመጡት እነዛ ልጆችን ጌታ ወደ ቤት አምጣቸው፣ ለውጣቸው፣ ያንተ ቢሆኑ እንደዛ ያረጉም እያለን እንጸልይ ነበር፣ እንማልድላችሁ ነበር አለ እና እናንተ ራሱ ወደ ጌታ መጣችሁ ሲባል በጣም ነው የተደነቅነው። ተመተዋል እንንትና ሲባል በጣም ነው የተገደነቅነው ብላ ነገረችን። እግዚአብሔር እንዲህ ነው የሚያድነው፣ እንዲህ ነው ለውጥ የሚያመጣው በሰው ህይወት ውስጥ፣ እንዲህ ነው የሚሰራው እግዚአብሔር። በጸሎታችን ውስጥ አንድ ሁሌም ሊኖር የሚገባው ነገር መማለድ አለብን። በቅርባችን ለምንወዳቸው ኢቭን አንዳንዴ ለሚጠሉን ሰዎች ራሱ እንኳን መማለድ አለብን። ይሄን ደግሞ ጌታ ኢየሱስ ክርስቶስ አድርጎታል። እዚህ ዮሐንስ ወንጌል ምዕራፍ 17 ላይ ስትመለከቱ ጌታ ኢየሱስ ለራሱ ጸለየ፣ የሥራ ሪፖርት ጸለየ። የሰራውን ሥራ ይሄን ነገር ሰርቻለሁ፣ በምድር ላይ ሰጠኝን ሥራ ሰርቼ ፈጽሜ አክብሬሃለሁ፣ ከዓለም ለሰጠኝ ሰዎች ምን ገልጬላቸዋለሁ፣ የሰጠኝን ቃል ሰጥቻቸዋለሁ ብሎ ሪፖርት ካደረገ በኋላ ለደቀ መዛሙርቶቹ ስለ ወደፊት ሁኔታቸው ይማልድላቸው ነበር። እኔ ከዚህ በኋላ ከነሱ ጋር አልሆንም፣ በዓለም ነው የሚሆኑት። እኔ ከዓለም እንዳልሆነ እነሱም ከዓለም አይደሉም፣ ዓለም እንደሚጠላቸው ታውቃለህ። ስለዚህ በዓለም ሳሉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው አልለምንም እያለ ብዙ ጸሎት ጸልዩላቸዋል ለደቀ መዛሙርቶቹ። አልፎ ተርፎ እነሱ መስክረው ለሚያመጧቸው ሁሉ
የምልጃ ጸሎትን ጌታ ኢየሱስ ክርስቶስ ጸልዮ ፈለጉን አሳይቶናል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ያንዳንድ ሰው ምርኮ የማይመለሰው ራስ ወዳድነት ያለበት ነገር ስለሆነ ነው። ምልጃ አንዱ በህይወታችን ውስጥ የሚሰራው ነገር ምን እንደሆነ ታውቃላችሁ? ሌሎች መውደዳችንን፣ ሌሎች ማክበራችንን፣ ራስ ወዳድ አለመሆናችንን የምናሳይበት ነገር ነው። ካራክተራችን ይሰራል። ስለሌላው ማሰብን እናውቃለን። አንዳንድ ልጆች ሞልቃቃው ነው የሚያድጉ አሉ። ያ ምን ክንክ ብሏቸው የሚያድጉ በቃ ለራሳቸው ብቻ የሚያስቡ ከዛ ካደጉም በኋላ ትዳሮች ችግር የሚፈጥሩ ሁሉ ነገር ለነሱ እንዲሆን ሁሉ ነገር በቃ ለነሱ እንዲያጎበድድ ሁሉ ለነሱ የሆነ ነገር እንዲያረግ እንደዚህ አስበው የሚኖሩ ሰዎች አሉ። ችግር የለም። ወደ ጌታ ቤት ከመጡ አንዱ የሚያስተካክለው ነገር ምንድነው መሰላችሁ? ስለሌሎች ስንጸልይ ስለሌሎች ማሰብ እንጀምራለን። የፍቅር ህይወታችን ራሱ ይሰራበታል በዚህ ውስጥ ማለት ነው። ጠቅልል ለማድረግ ያክል ማለት ነው ረጅም ጸሎት በመጸለይ ምን አይነት ውጤት እንደሚመጣ ከጌታ ኢየሱስ ክርስቶስ የጸሎት ህይወት ለሊቱ ሙሉ የጸለየበትን የጸሎት ህይወት እንደገናም ደግሞ የኢያሱን የጸሎት ህይወት አንስተን ተመልክተናል። ታላቅ ጥርመሳን ውጤትን እንደሚያመጣ ተመልክተናል። እሺ ግን እንዴት ብለን ረጅም ጸሎት እንጸልይ በየዕለቱ ህይወታችን ለሚባለው ደግሞ እነዚህን 3 የጸሎት አይነቶችን ከተን በጌታ ፊት የምንጸልይ ከሆነ አንዱ የጸሎት መንገድ ወደ ሌላኛው ጸሎት መንገድ ስንሸጋገር ረጅም ጸሎት ረጅም ሰዓት መጸለይ እንችላለን። ሳናቅ በጌታ ፊት እንድንቆይ ያደርገናል። ይሄ ብቻ አይደለም። እዚህ ውስጥ የመንፈሳዊ ውጊያን ልናካትትበት እንችላለን። ጦርነትም የምንለማመድበት ቦታ ላይ ጦርነትም መለማመጃ ይሆንልናል። አንዳንዱን ጸሎት ራሳችንን የምንመልሰው በምን መንገድ? መንፈሳዊ ስልጣናችንን ሂድ፣ ተነቀል፣ ውጣ፣ ፍረስ በማለት የጌታ ኢየሱስ ክርስቶስን ስም በመጥራት አንዱ ራሳችን እግዚአብሔር በሰጠን በስሙ እንድንጠቀም በሰጠን በዚህ ስልጣን ራሳችን የጸሎት ውጤት የምናመጣ እና ጸሎታችን ውስጥ አንዱ ሊካተት የሚገባው መንፈሳዊ ውጊያ ነው። ብዙ ሰዎች ይፈራሉ በኢየሱስ ክርስቶስ ስም ለመዋጋት። ተለማመዱ፣ አለማምደን በሉት መንፈስ ቅዱስ። እናንተ የክርስቶስ ወታደሮች ናችሁ። አንዳንድ ጸሎቶች በመንፈሳዊ ውጊያ ነው የሚመለሱት። መዋጋት መለማመድ ግድ ነው። ይሄን ደግሞ ስንጨምርበት ይሄ ራሱ ሳታስቡት ረጅም ሰዓት እንድትቆዩ በጌታ ፊት ሌላ ተጨማሪ የጸሎት ፎርማት ነው የሚሆንላችሁ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። እሱ ብቻ አይደለም፣ የአዋጅ ጸሎት መጸለይ፣ ትንቢታዊ አዋጅን ያወጁ መጸለይ። እሱንም ብናካትትበት ደግሞ እንዲሁ እየተራዘመ ይመጣል። ማወጅ፣ በቃ በየቀኑ ማወጅ፣ በራስ ላይ ማወጅ፣ በቤተሰብ ላይ መተንበይ፣ መናገር፣ በመውጣታችሁ ላይ በመግባታችሁ ላይ መተንበይ፣ መናገር በየቀኑ። እንደገና ደግሞ በራሳችሁ በክርስቶስ ስላገኛችሁት ማንነት መናገር። እኔ እግዚአብሔር ልጅ ነኝ፣ የዘላለም ሕይወት አግኝቻለሁ፣ የጌታ መንፈስ በእኔ ላይ ነው፣ የተቀባው ነኝ፣ አሸናፊ ነኝ፣ በእድሜ ዘመን ሁሉ የሚቋቋመኝ የለም፣ እባብና ጊንጡን ልረግጥ ስልጣን ሰጥቶኛል እያልን በራሳችን ላይ እንዲህ አይነት መንፈሳዊ ስለንቦናችን ከፍ የሚያደርግ እንዲህ አይነትም ጸሎት ካካተትንበት ጸሎታችን እየረዘመ ይመጣል ማለት። ኢየሱስ ክርስቶስ ጌታ ነው። ምናልባት ሁሉ ጊዜ እንደዚህ ላታረጉ ይችላል፣ ግን ቢያንስ ከነዚህ ረዘም ያለ ጸሎት እንድንጸልይ ከሚያደርጉ ከተለያዩ አይነት ጸሎት መንገዶች 2-3ቱን በየቀኑ የምናደርግ ከሆነ ሳናስበው ረዘም ያለ ጊዜ በእግዚአብሔር ፊት እንድንቆይ ያደርገናል። በህልውና ውስጥ እግዚአብሔር እያለን የጌታን ስም እየጠራን አባ እያለን ስንቆይ ስፒሪቹዋል አትሞስፌር ላይ የሆነ የሚመጡ ለውጦች አሉ። እንደዛም ስለሚሆን እኮ ነው ሰይጣን እንዳትጸልዩ በጣም የሚዋጋችሁ። የሆነ የሚሆን ነገር አለ በመንፈሳዊ ህይወታችሁ ላይ። ላትንቀጠቀጡ ትችላላችሁ፣ ላትወርቁ ላትነሱ ትችላላችሁ፣ የሆነ ነገርም ላይ አይሰማችሁ ይችላል። ግን አንድ ነገር ላረጋግጥላችሁ፣ በጌታ ፊት ቆየት ስታረጉ የሆነ ለውጥ አለ። ለምን? እግዚአብሔርን ቆይቼ ደጅ ጠናሁት እሱም ዝምብል አለልኝ ስለሚል ማለት። ክብር ለእግዚአብሔር ይሁን። በጌታ በኢየሱስ ክርስቶስ እግዚአብሔር በዚህ የጸሎት ህይወት በኢየሱስ ይባርካችሁ። በኢየሱስ ክርስቶስ እግዚአብሔር ይህንን ማስተዋል ይስጣችሁ። መንፈስ ቅዱስ በዚህ የጸሎት ህይወት ውስጥ ከሱ ጋር እንድትፈሱ ያለማምዳችሁ በጌታ በኢየሱስ ክርስቶስ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ይህንን ትምህርት ለወንድሞቻችሁ፣ ለእህቶቻችሁ፣ ለምትወዷቸው ጓደኞቻችሁ ሼር አድርጉላችሁ። ደግማችሁ ደጋግማችሁ ስሙት። የህይወት ጉዳይ ስለሆነ ልኩፍ አድርጋችሁ ሰምታችሁ አትተውት። ስሙት። መስማት ብቻም አይደለም፣ እኔ ማበረታታችሁ የሰማችሁትን ጥቅሶች እዚህ ውስጥ ያሉትን አናላይዝ አድርጓቸው፣ አንብቧቸው፣ ድጋሚ
አሰላስሏቸው ከእናንተ ጋር እስኪዋሃዱ ድረስ ተናገሯቸው፣ ተወያዩባቸው። ኢየሱስ ክርስቶስ ጌታ ነው። የምታገለግሉ አገልጋዮች ደግሞ ካላችሁ ይህን ትምህርት ወስዳችሁ አስተምሩት። ዛሬ የተማርኩት በሉና በደንብ ጥቅሶቹን ይዛችሁ ሐሳቡን በደንብ አናላይዝ አድርጋችሁ ስበኩት፣ ተናገሩት፣ ይብዛ፣ ብዙ ሰዎች ጋር ይድረስ። ላይክ ኮሜንት ማድረጋችሁን እንዳትረሱ። እግዚአብሔር በነገር ሁሉ ይባርካችሁ።